ነው ፈረሰኛ የተባለው በቅርጹ ምን መሰለህ? አየው ከእግሩ ምናምን ይሄ ምናምን ከእግሩ ምናምን ፈረሰኛ አባወራ ብቻ የሚባል ይባላል። አባወራ ነው። እቺ መቃመሻውም እናንተስ ነው የሚባላት። መቋደሻ ምንድን ነው? መቋደሻ ትባላለች። መቋደሻ ግን ባዶ ነው አጠቀማችሁ። ቪዲዮ ላይ ነው የምናምረው። በተለይ ፍየል ማረድ ነበረብኝ። ተበላሁ አንተ የዘንድሮ 30 40 ማረድ እኮ ይቻላል። 50 ቀን አለ። አይ በቃ ዛሬ ነገ ጾም የሚገባ ስልክ ነውና ቀደስ ብሎናል። አብረን ነው ያሳለፍነው ማታ ቢሆንም ማለት ነው። እኔ ይሄ ልብሱ ግን የቆረባችሁበት ነው እንዴ? እንትና ቻናል ጋርም ቀርባችሁበታል። ደጋገም ነው። አይ መደጋገም ሳይሆን የእናንተ የኛ ስንት አመት ልብሱ የቁርባን ነው። የከተለው እናሳ ደህና ናችሁ? በዓል መስላችኋል? እናንተ ራሱ ግን የሚገርመው ነገር እኔና አንቺ በፀጉር አያልፍልንም ማለት ነው። አይገርምም? እውነት የኔ ተመሳሳይ ሰው አገኘሁ። እናቴ ትምት እኔ በበዓል ማለት ነው ወረፋ መያዙን ሙዴ አይደለም። በቃ አልወድም። እግዚአብሔር ጅም ከመጣሽ ብለውሽ አንድ ጊዜ እንትሰረስምሽ ስትሬት አንቺ ጋር ሄጄ ፔስትራ በቃ ሲስተር ስለምትሰራኝ እዛ ያለ እንደዛ ነው። አልተቸገርሽም? አዎ እዚህማ ካሜራማን እንዴት ነህ? ሹሩባ መልሰሩ በእናታችሁ ፕሊስ አናግሩኝ። ያመሰግናል፣ ያስመሰግናል። እጅ ያስመሰግናል። እኛ እንኳን ያይዟ በዓል ሲሆን ትንሽ ጨጓራ በባዶ አደረኳቸው። ያቺ ኩባያ ውሃውን ልታርገሽ እጅ ጠላ ነው እንጂ እንዴ ረዚህ ነው ያለኝ። አዎ ምኑ እቺ ልጅ ደግሞ ስፖርተኛ ልታረግ ነው ታከራለች። ወንድ ኮንሻውን ሳለ ስሜት ይተርብሻል። እግዚአብሔር እንዴ ለምን ይቆሳልከሻ? አይዞሽ ተፈረሰ። አይ ቅጅ በቃ ለታደኝ ሙለር ውሃ ቢጠጣሽ ያለ እንዲሁ ተደለጅ አይ ውሃ ያስፈልገዋል። ተከተል እየጠለለ እየዘጋ አይ ፈታ ረከም ግን አዝና ማይናት እንጂ ነገር አይ ቪዲዮ ላይ ነው የምናምረው። ቪዲዮ ላይ ነው ካሜራማናችን ዛሬ የታዴት ሄደ ባለቤቱ አባወራው ያላችሁ ነው ከጀርባለሽ። አረ በረሰኛ ያባወራ ነው አንዴ ኮፒራይት ላይ ይዝሽ ነው የምትለኝ? ደስ ይላል። ኮፒራይት ዘንስ አንቺ ዝፈን ጥሩ ነው ነው እንት ነው በልተን ስለመጣን ነው ቤተሰቦቻችን። እኔ እኮ ለዛ ነው መጀመሪያ እኛ ቤት ይሁን ያልኩት እምቢ አላችሁ። ይሄው በልታችኋል። ስራ ውለሽ በጣም የምታምሩት አመሰግናለሁ። ጠጁም ዶሮ ፈረሰኛው አረቂ ለምጠርሽ አምራት ነው ያምራታል። ያምራት ግደል አላዝመራው አረቂ ለምጠው ግደል ኦኬሽ ሆነ። እሺ በል አይ ወለሰው ነው እኮ what go አልሰማችሁም? በስርዓት
ሙላት ወይ ስጋ ሞክር እስኪ ልቆይ ረብሾታል። ውሃ ብቻ ነው መጠጣት ያለብን። ምንም አላደረኩበት። ውስጡማ ጨጓራ ልክ ስላልለ የሆነ ነገር መጨማመር ጥሩ አለ። ሲጀመር በበዓል እኮ ምሳ በልተው እራት በልተው አያውቅም። ስጋ ጎበዝ ነው። የገና ጊዜ ራስሽ በላ አስታወስኩኝ። የገና እንኳን አልበላም እራት አይበላም። ስጋውን እንኳን አልበላም። ሁሌ ሽሮ ነው እራት ላይ ሽሮ ወርቄ ሽሮ ተወዳለህ? ሽሮና ዳቦ በጣም ይገርም ነው። ሪማሂ ዳሚ እኛውም የነማይና ታዲ ቤተሰቦች እንኳን አደረሳችሁ ልበላችሁ። እነሱ እየበሉ ነው። ስራ ነበረው ዛሬ ቀላል ሰው እንዳትመስላችሁ። ታታሪ ሰራተኛ ናት። ማርያምን ጀግና ናት። ዩቲዩብ እንዴት ያደረስ ነው ጭራሽ ከዚህ ስራ ጋር እንደዚህ ተብሎ ስማ እንደዚህ ተብሎ ተሰርቶ ተፖስቶ ደግሞ ሳይታይ ሲቀር ለፋታችንን መቼ ነው አላውቅም። እውነት አንዳንዴ ሳይታይ ሲቀር ይደብራል። ወይ በጣም በላችሁ ሳሊጥ ፍትፍት አምጣል እንዴ? ሰዓት ውሃ ብቻ ነው። ፈረሰኛ ይባላል ስሙ፣ ግን እኮ የለውም ስጋ። ስሙ ምንድነው የተለቀው? ፈረሰኛ ሲባል የሆነ ግርማ ሞገስ ቅርጹ ነው። ፈረሰኛ የተባለው በቅርጹ ነው መሰለኝ። አየው ከእግሩ ምናምን ይሄ ምናምን ከእግሩ ምናምን ፈረሰኛ አባወራ ብቻ የሚባል ይባላል። አባወራ ነው። እቺ መቃመሻውም እናምስ ነው የሚባላት። መቋደሻ ምን እንደምትባል መቋደሻ ትባላለች። መቋደሻ ግን ባዶ ነው አልጠቀማችሁም። እግዚአብሔር ታፋጋ እንዳለ ስጋ ምን ማለት ይለያል። ይግርም ኢትዮጵያ ባህል ግን ይገርመኛል። አዲስ አበባ ከገባሽ ስንት ጊዜያችሁ? 2 አመት ሆነና መስከረም። እኔ 2 አመት ታዲ 3 አመት። ቀደምት ናችሁ። ታዲ ባላባት ነኝ። ታዲ ቀደምት ባላባት ነኝ። ቀደምት ነው እሱ። ሰፈር ግን ማን ቀድሞ ያውቃል በደንብ? ማያ ፈገግ ተባባላችሁ። ፈገግ ተባባላችሁ። ማን ያውቃል ቀድሞ? እኔ ጀስ ማን ያውቃል? እውነታ ይወጣል። የኛ ጉግል ማፕ ማለት ቢኪና ማይ ማታውቁ ቦታ የላትም። እንዴት ነው ግን ልታውቁ? ማታውቁ ቦታ የላትም። አዲስ አበባ በጣም ከባድ ነው። አንቺ መጀመሪያ ዩኒቨርሲቲ ስትሄድ አዲስ አበባ ምን ታውቃለህ? መጀመሪያ ገና እዚህ እንዴ ተማርሽ? አይደለም ቤተሰብ እዚህ ነበር። ቤተሰብ ከዚህ ስለምትቆይ እንዳቀረዳይ ማለት ነው። ቤተሰብ በየአቅጣጫው መኖሩ ስለዚህ አንዱ ጋር ትይዛለሽ፣ ዘመድ አለ። ስለዚህ አንዱ ጋር ትይዛለሽ ነው ያወቁት። እኛ ማላማጣ ብዙ ዘመድ ነው ያለን። 03 0 አለ ዘመድ አላችሁ? በየቀበሌው ማለት ነው። እሺ እንዴ አዲስ አበባ ደስ ይላል። እንደፈራ ብዙ ዘመድ አለን እኛ ከቁጭ ቦስራ ማለት ነው። ወይ ማህላም ደዋጤ ከቁጭ ቦስራ በጣም ዘመድ አለ። ስለዚህ ሰፈሩን በደንብ ታውቀዋለህ። ምን ተፈራ? እንዴት ነው? ወርጎ አልቆ ነው አለ ነንጣው ችግር የለም። ማርያም እንደውም እኮ እሱ ነው የሚጥመው። ለሞራኑ ሲያ ማርያም በቃ ነው ማይ እንዳለ ነው ማርያም ለሞራኑ ሲያ ማይ ነው። እኔ አልጠጣም። እኔ ውሃ ነው የምፈልገው። ታዲያ አመሰግናለሁ። ውሃ እንደገና እንጠጣ። አሰረ ላሞቹ ኖሩ እጆቹ ይርቡ። መንደፈራ ትንሽ ቀንሷል። አረ የለም መንደፈራ ላም ምን እንጂናት በደና ለኩ ታዲያ ታውቀዋለህ? ያውቀዋል። አቤት ያለ ከብት ኡርና ይመስላል። በደና ለኩ ቁንቁራው በደን ነው ላ ከብቱሳ ያገር ከብት ኩቢድርባ በደና ለኩ አዲስ ግን ሰሌ ውሃ ላምዘጭ ነው። ላሞች ሲያማምሩ እርጎ እንዳይመስልህ እኔና እርጎ ሲጀመር እርስ እኔ እርጎ በገንፎች ነው ማለት ወተቱ እርጎ አሬራው ምኑ ሁሉም ነገር ነው። ችግር የለም። አባን ካስከኝ አቶ ጅምሩ ስጋው እኔ ሲበዛብኝ አልወጣም። ማለት ቋጥንት ነው የምወደው። እግዚአብሔር አጥንት ነው የምወደው።
አጥንቱን ብቻ አጥንት ነው የምትወደው። በተለይ ፍየል ማረድ ነበረብኝ። ተበላው አንተ የዘንድሮ 30-40 ማረድ እኮ ይቻላል። 50 ቀን አለ አይ በቃ ዛሬ ነገ ጾም የሚገባ ስልክ ወይኔ አትበል የተመጣሽ ነሽ ራሷ በሽሮ አስተናግዳ አስታወቃ። ይሄ ሰው ቤት ነው ታስተያይሽ። እኔ ማስተካከያ ነው ያደረኩት። ሰፍር ላውራን እንዴ አላውን ሰባኔ ነገ ግሞሎቹን ጫናቸዋል። ታየጠጣ ነገ በደንብ ጫናቸው ነው ምናለው ጎረቤት ለምኖት ነው የጎረቤት ሰው ሳይነጋ ገና ወፍሳቸው አቤት ምንድነው ግሞሎቹ ልጅት ሰፍር ላውራን ለጭ እግዚአብሔር ታዲግሪ የኖሬ ቲክቶክ ላይ እንደው አሰራበት እግዚአብሔር እንደኛ ብቻ ለምን ታስጋ ስቶሪ በሚወራ ታቁም ነው ዳል ብሉማ ከሬላ አራራለ ዳወራ ለሰከስ ፍየል ማረድ ነበረብኝ አለው። እና ቆኖ ተኛኒ አውቶማቲክ ያዘች ሰለም ምስቴማ ደህና ሰው ናት። ዝም አለኝ ደህና ሰው ነሽ ብሎ እየደለለ እንዳላስቸግረው እንዴ ነው እንጂ ከተማ ሰው ፍየል 20 ብር ገዝተን ጎዳና እንውጣ። 20 ብር ነው እንዴ? እኔ 30 ሺህ እስከ 40 ሺህ ነው የሰማሁት። 20 ሺህ ይላል እንደነ ቅድሞ የታሰረች ፍየል አይደለም ማያላ ይሸጥም እኮ ያቺ ቆረርሽኝ ይዟት ነው። ምንድነው ያሉት? ጾም ወጥቶ ጾም ነው ነው ከጾም ወደ ጾም ነው የምርጫ ቅርሶታ የሚያደርገው ነው የምንመስለው። በስመ አብ እሱን እግዚኦ ያው ከዚህ በላይ እንዳታወራ ማማረኝ ልቤ ደግሞኛል። ማማረኝ ልቤ ማከማል ድክም ወይስ ሰዎች ሲያወሩ በጣም ይሳኩት ነው ማለት ግመል መጫን የሚለው ታሪክ እስካሁን ያያችሁትን የተጫወት ነው። የሚገርም ጊዜ ነበረ። አብራችሁን እንደተጫወታችሁ ደስ እንዳላችሁ ተስፋ እናደርጋለን ቤተሰቦቼ። አሁን ደግሞ የቡና ሰዓት ስለደረሰ የሚቀራረበውን ነገር ፏ እናድርግ ብለን ተነስቼ እኔ እንደገና ሳሮችን ጎዘጎዝ ለቡና ቁርስ የተጋገረ ወይ ብረት ድስት ዳቦ የተጋገረውን እዚህ ጋር እየቆረስኩ ነበረ እና ቤተሰቦች የምር በቃ አሜዚንግ ጊዜ ነበር ያሳለፍነው። በጣም ደስ የሚል ጊዜ ነው። ከነ ሙለር እና ከነ ሊሊ ጋር እያወራን እያሳለፍን ያለ ነው እና በጣም ነው ደስ ያለን ነው። እውነት ለመናገር በቃ በዓል የሚመስለው ሰርታችሁ ምናምን ከጨረሳችሁ በኋላ የምትፈልጉትን ሰው በተለይ ደግሞ የምትወዱት ሰው ጋር አንድ ላይ ስታከብሩ የሚሰማችሁ ስሜት እውነት በጣም ነው ደስ የሚለው። እኛም ከምንወዳቸው ከነ ሙለር እና ሊሊ ጋር በዓልን እንደዚህ እየተጠራራን ስላሳለፍ ነው በጣም ነው ደስ ያለኝ በጣም ማለት ነው እና ደስ ብሎናል። አብረን ያሳለፍ ነው ማታ ቢሆንም ማለት ነው ከስራ መልስ ማታ ቢሆንም ብቻ ግን በዓል እንዲመስል ያደረገው አንድ ላይ ማሳለፋችን ነው እንጂ በዓል ሲሆን የቤተሰብ ትውስታ ከባድ ስለሆነ እንዲህ አንድ ላይ ሁነን በጨዋታ በምን ነገሮችን እንደዛ ለማድረግ እየሞከርን ነው። ቤት እንደምናሳልፈው እያደረግን እየሞከርን ነውና በጣም በቃ ሁሉ ነገር በጣም አሪፍ ነበረ። ዶሮ ወጡም ዳቦም ምኑም ሁሉም ቆንጆ ነበረ። በጣም ደስ የሚል በዓል ነው የሆነው። በዓልን እንግዲህ በዚህ መልኩ ነው ያሳለፍነው። እናንተስ በምን መልኩ አሳለፋችሁ? ኮሜንት ላይ ጻፉልኝ።